ሳምሬላ የታገተች ሰዓት በጣም እንደናፈቀች ልዩ ነገረቻት። ልዩ እኔም በጣም ናፈቅሽኝ ነበረ ብላ ጠየቀች። እና ከኔማን ሌላ የናፈቀች ሰው የለም ስትለው ሳምሬላ ልትመልስም አልቻለችም። እናቷ እንደናፈቀችው ጠየቀች። ሳምሬላ በጣም እንደናፈቀትና እዚህ ቤት መመለስ እንዳልቻለችው ነገረች። ልዩ በዛ ጊዜ ሰምሬላ እናትሽ ጋር ባገናኝሽ በስልክሽ ምን ይመስልሻል ብላ ጠየቀችው። ሰምሬላ እባክሽ እሺ አገናኘ ብላ ስትጠይቀው ልዩ አው እደወላለታለሁ እሷ ስለ አንቺ በጣም ተጨንቃ ካላንቺ መኖር እንደማልችል እንደነገረችኝ እንደነበረው ትነግራለች። ልዩ በዛ ጊዜ እንደዛ ስትሉ ሰምሬላ ደውይለት እስቲ ልይዬ እባክሽ እናቴ ላወራት እያለች ነበረ። ለእናቷ ደወለችው። እናቷ ስልክ ስታነሳ ሰምሬላ እንደሆነች አላወቀችም። እንዴት ነሽ ልዩዬ ስትለው ስልኩን የደወለችላት ሰምሬላ ነበረች። እና እናቴ በጣም ናፍቀችኝ ብላ ትጠይቃለች። በዛ ጊዜ እናቷ ቁጭ ብላ የነበረችው ሰዓት ቦታ ተነስታ ልጄ ብላ ትናገራለች። እናቴ ደህና ነኝ አንቺ እንዴት ነሽ በጣም እንደናፈቅሽኝ ብላ ስትነግሩ ማርዳ ልጄ እንዴት ነሽልኝ ምንም አልጎዱሽም በጣም ነበረ እኮ የናፈቅሽኝ ተጎዳሽ ወይ እኔ ልጎዳልሽ ልጄ እያለች ነበረ። እኔ እናቴ እዛ ሆኜ እኮ አንቺና ባቢ ልዩ በጣም እንደ ተጨናነቃችሁ ብዬ በጣም ተጭንቄ ነበረ ብላ ትናገራለች። ማርዲ የኔ አስተዋይ የኔ ልጅ ለኔ አሰብሽልኝ ደረሽልኝ ብላ ትጠይቃለች። በዛ ጊዜ የኔ ልጅ እኔ ምንም አልሆንኩም አንቺ ብቻ ደህና ሆነሽ ስለመጣሽልኝ ወደ ቤትሽ ስለተመለሽ በጣም ፈጣሪ አመሰግናለሁ ብላ ትናገራለች። ሳምሬላ በዛ ጊዜ እናቴ ቆይ መቼ ነው ወደ ቤት እምትመልሺ? ለምን ወደ ቤት መጥተሽ ከኛ ጋር አማትኖሪ ብላ ትጠይቃለች። በዛ ጊዜ ማርዳ የኔ ልጅ እኔ እኮ አንቺ ጋር መኖርና ወደ ቤት መመለስ እማልፈለግ ይመስልሻል ብላ ትናገራለች። አንቺ እንደምታስቢ ነገር አይደለም ስትለው ሰምሬላ እናቴ በጣም ካሁን በኋላ አትጨናነቂ እኔ የፈለኩት ወደ ቤት እንደምትመልሽ ነበረ ካልፈለግሽም ምንም ችግር የለም አትጨናነቅ ብላ ትናገራለች። ማርዳ እሺ በቃ ልጅ ስትለው ልዩ በጣም እያያቸው ነበረ እና በጣም የሰምሬላ ንግግር በጣም ልቡ ስላደማት ቁጭ ብላ ነበረ እያያችው ነበረ። በዛ ጊዜ ባርኮና ናርዳ በጣም እየተሳሳቁና እየተሳሳሙ ደረጃ ላይ ይደርሳሉ። ባርኮት እኔ እንደ ይቺ ኬሲ አውርቼ እመጣለሁ እንዳትቀየምብኝ ብላ ለባርኮት ትናገራለች። ባርኮት እንደማትቆይ ቶሎ ብላ እንደምትመለስ ይነግራታል። እሷም ወደ ሳምሬላ ክላስ ትመራለች። እዛ ስትሄዱ ልዩና ሰምሬላ እየተጫወቱ ነበረና በሩን ክፍት አርጋ ትገባለች። ሰብዬ የኔ ልጅ ብላ ትናገራለች። ሳምሬላ የተቀመጠችበት ቦታ ተነስታ ወደ ልጁ ጠጋ ብላ ትቀመጣለች። ምንድነው ብላ ስትጠየቅ ሰብዬ አኮርፍሽኝ ነው ምንድነው ብላ ትጠይቃለች። በዛ ጊዜ ልዩ እያያች ፊታ ላይ የሳምሬላ ጠንካርነት አይታ እኔ ጎበስ የኔ እርግቤ ብላ ትላለች። በዛ ጊዜ ምንድነው እንደውም በግድ መጥቼ አነሳሻለሁ ብላ ስትጠይቀው አብርሃም ከኋላ ይመጣል። እኔ አልፈልግሽም እኔ አንቺ አልፈልግም እያለ ነበረ። የሷ ጩኸት ሰምታ አብርሃም ከክፍሉ ይወጣል። በዛ ጊዜ ልጅቷ ታርፍ አትጨናነቃት እላታል። በዛ ጊዜ በጣም ዲና ስለደነገጠችና ስለተናደደችው ምንድነው አልገባኝም አንተ ተቀየምክብኝ ብላ ትጠይቃለች። አቶ አብርሃም እኔ
ምንም አላልኩም የኔ ያልኩ ልጅቷ ታርፍም ነው ያልኩ እላታል። እኔ እሷም በዛ ጊዜ ማርዳ እኔ ይሄ ፊት አውቃለሁ ስለዚህ ተቀየምክብኝ ብላ ስትጠይቀው እኔ ምንም አላልኩም እያለ ስመልስለት በጣም ጥሩ ለልጅህም ጥሩ ነገር እያስተማርክ ነው ብላ በሩን ዝግት አድርጋ ትወጣለች። በሯ ስትዘጋ በጣም በኃይል ስለሆነ በጣም ተቀየመ። ሁሉም ፊቱን ተቀያይሮ ነበረ ያዩ ማለት ነው። በዛ ጊዜ የተቀመጠበት ቦታ ተነስታ ሄዳ ሳምሬላ አባቱን ታቅፋለች። ካቀፈች በኋላ እሱም ልጄ ጥሩ ነገር አይደለም እያደረገው እናት ላይ እኮ እንደዚህ ነገር አይደረግም። ለእናት ክብርና እንክብካቤ ዲና አኮርፈሽ ወይ ብሎ ይጠይቃታል። በዛ ጊዜ ሳሙሬላ እሷ እንደማትወድና ለባርኮት ብቻ እንደምታስብ ትናገራለች። አብርሃም እንደዛ አይደለም ልጄ ተሳስተሻል። እሱ እና ወንድሙ ስለተጎዳት ነው እንጂ እናትሽ ናት። እናት ደግሞ ማከበር መውደድ አለበት ብሎ ይናገራታል። በዛ ጊዜ ስለ ነገሩ ስለተሰማት ፊቷን አዞረባት። የኔ እናት ማርዳ ብቻ ና ብላ ስትናገሩ አብርሃም በጣም ደንግጦ ቆሞ እሷ አቀፋት። በዛ ጊዜ በጣም ስለተከፋት ዲናና ባርኮት ቁጭ ብሎ ነበር ተቀመጡ። በዛ ጊዜ ባርኮት ስልክ እያወራ ዲና ትመጣለች። እሱም ስልኩን ዘግታ ከዲና ጋር ነገራቸው መጠናጠን ይጀምራሉ። ዲና በጣም ተኮርፋ አብርሃም ስለተናገረች ነበረ አሁን እኮ ሁሉም ነገር ተሳክቶ እላታል። ከሱ ምንድነው ከአንድ ነገር ውጭ ሁሉም ነገር ተሳካ ብሎ ይናገራታል። በዚህ ጊዜ ዲና ምንድነው የቀራት ብሎ ሲናገረው እቺ ልዩ ብቻ ነው የቀራችን። እሱም አሁን እሷ ወደ ሱቅ እንደሚልካት ትናገራታል። ሳምሬላ ዲና ነገራችሁ ስለምታውቁ እሺ ብላ ነገሩን ትቀበላለች። እሱም በዛ ጊዜ እሷ በጣም ተደስታ ትቀምጣለች እና ዲና እንደዛ ስትለው ልዩ ማርዳ ከዚህ ቤት መራቅ የለበትም እያለች ከሷ ጭልጥ ብላ ስታስበው አቢ አንድ ቦታ ደርሼ ሊመጣ ነበረ ትላለች። አብርሃም የት ልትሄጂ ነው ብለ ስትናገረው ቅርብ እንደሆነና ለቤት አንዳንድ ነገሮች ገዝታ እንደምትመለስ ትናገራለች። አብርሃምም እሺ ቶሎ ብለሽ ተመልሺ ብሎ ይፈቀድላታል። እሷም ወደ የፈለገችበት ቦታ ልትሄድ ስል ዲና እሷ ለማዝሳት ወደ የእሷ ክላስ ስትመጣ ዲና ልዩ ወርዳ ነበረ ደረጃ ላይ አንቺ ኬዚ ወዴት አባሽ ነው እምትሄጂ ትልሃለች። ልዩ ምንድነው እዚህ ሰው ላገኘ ብዬ ነበረ የወጣው ስትለም አይ አንቺ በራስሽ ስትሄጂማ ሁሉም ነገር ቀለለኝ ጥፊ ከዚህ አንቺ እማትረቢ ብላ ታባራለች። ሰላም ሰላም ውድ ቤተሰቦቼ ሰላምና ፍቅር እያላችሁ ዓለም ዳርቻ ብዝት ይበላችሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ ተስፋ አደርጋለሁ። ስለምታደርጉልኝ ክበሩልኝ እያልኩም በዛ ጊዜ ዲና እንደውም አንቺ ማውጣት ካፈለሽማ ላንቺ ማታዘዝም አይጠብቅብኝም ስለዚህ ጥፊ ከዚህ ብላ ትናገራለች። በዛ ጊዜ ቶሎ ብለሽ እንደምትመልሽ እፈልጋለሁ ግን ስትመጪ የማዝዝሽ ስራ አለሽ ብላ ትናገራለች። በዛ ጊዜ ባርኮት ተሳክቶልኛል ሁሉም ነገር እያለ እየተሳሳቀ ነበረ። ቢሆንም ግን እሱ እንደስበና እንዳገዘ አይደለም ነገሩ። ስልክ ተደውሎ ሰዓት በኋላ የኔ ፍቅር ሁሉም ነገር እኮ አሸነፈናል እያለች ነበረ። ወደ ቤትን ተመልሰ ነበር ምተልኛል ግን እኔ ከሁሉም ነገር ደስ ያለኝና እኔ ሁሉም ነገር አንተ ወደ ቤት ስላልተመለስክልኝ ብቻ ነው ይላታል። ባርኮት በዛ ጊዜ አንዳንድ ጊዜ እኔ ማን እንደሆንኩ ትረሳኛል ወይ? እኔ እኮ ባርኮት ነኝ የፈለግኩ ነገር ማግኘት እችላለሁ ይላታል። እኔ አውቃለሁ የኔ ባል የኔ ፍቅር እኔ ከሁሉም በላይ አንተ
ሁሉም ነገር እንዳሰብነው ሆነ እላት ትልሃለች። በዛ ጊዜ ባርኮት እኔ እኮ ነግሬሽ ነበረ እኔና አንቺ አንድ ላይ ከሆነ ሁሉም ነገር እናደርጋለን እላታል። ፍቅራቸው ሳይጨርሱ ሳጣጣሙ ግን ዱብ ብሎ እነሱ ላይ ይወርዳል። እሱም ምንድነው ካላችሁኝ ብሩን እንደተቀየረና በወረቀት እንደተቀየረላችሁ ይነግራል። እሱም እንዴት ነው 1 ሚሊዮን ብር እናጣለን እያለ ዱብዳ ከችላል። በዛ ጊዜ ምንድነው ማለት ምን ማለት ነው ብሩ የለም ነው የምትለኝ? የት ነው ሄደ እንዴት ሆነ እያለ መጮህ ይጀምራል። በዛ ጊዜ ዲና እንዴት እያለች ነበረ። በዛ ጊዜ እንዴት ነው እንደዚህ ነገር የሆነ? እንዴት ነው ምንድነው የምትለኝ? ብሩን እንዴት ተቀየረ ስለው እንደ ያኛ ቀን ነው እኛ እኮ አስበን አይደለም አቅደን አይደለም ብሩ ከእጃችን ላይ ገብቶ ነበረ። ግን እንዴት ይሄ ነገር ተፈጸመ ይላል። በዛ ጊዜ ዲና እንዴት ነው ብር የምትሉኝ ሰምቻለሁ ወይ እላተላለች። በዛ ጊዜ እሱ ዲና ይሄ ሁሉ ነገር ያንቺ ስራ ነው እንዴት 1 ሚሊዮን ብር ጥተሽ ትመጫለሽ እያለች ነበረ። እሱም ዲና አንቆ ነበረና እንዴት እንደዚህ ትለኛለሽ? አንቺ እማትረቢ እንዴት 1 ሚሊዮን ብር እና እንደዚህ ታደርጋለህ እያለ አንቋ ሊገለት ነበረ። እውነቱን አውጪ እኔ ላይ ድራማ እየሰራሽ ነበረ። ስለዚህ ከዚህ ግድግዳ ሳላጠፍሽና ከዚህ ደረጃ ወርውሬ ሳላጥልሽ ንገሪኝ እያለ ነበረ ቪዲዮን እያለ። በዛ ጊዜ ልዩ ወደ ቤት ወደ ማነው ስሟ ጠፋብኝ የሳምሬላ እናት ነበረች እየመራችው። ባርኮት እሱ ወንድሙ እንደሚገሉ እንደሚጥል ነበረ የተናገረ። በዛ ጊዜ ሰውዬ ፊቱን አይቶ ፎቶን እያየ አንቺ ገላይ ሳይነካሽና ሳልቀመስ ምንም ነገር አልደረግሽም። ግን እኔ የታዘዝኩት አንቺ ከዚህ እዩት ላይ ከዚህ እንደምርቅሽ ነበረ እሱ እንደሚገላት ነበረ የታዘዘው ማለት ነው። ግን ደግሞ እኔ እንደዚህ አላረግም ሳልቀምስሽና ወይኔ ሽታሽ እንዴት ነው እያለች ልዩ ወደ እሱ ስትመጣ አንቆ ነበረና አንቺ ቆንጆ ወዴት ነው የምትሄጂ ይላታል። እሷ ትጩ ስትል አፉን ዝግት አድርጎ እንደምትጮይ አይደለም የምፈልጉም ግን ጸጥ ያለ ቦታ ሄድን ሁሉም ነገር እኔ ነገርኩሽን ታደርጋለሽ እያለ ነበረ። ብላውን አንገቷ ላይ ይዞ እሷ እንዳትጮህ እያስፈራራ ነበረ። በዛ ጊዜ እሷም በጣም ስለፈራችና ናታን ነበረ ይሄ ልጅ ሌላ ድራማ ምንድነው የሚባለው ናታን ነው ስሙ ማለት ነው። እና የሳምሬላ ላይ ደግሞ በምን እንደሚተውን ስሙ አልተናገረንም። እኔ ደግሞ በናታን ነው የማውቀው ማለት ነው። ጽናት አይደለም ወይ ጽናት ድራማ አልኩ እንዴ ጽናት አይደለም። እና የሆነ ድራማ በጣም የሚወድ ድራማ ነበረና ያኛ ድራማ ካገኘሁት ወደ እናንተ ያመጣለሁ ማለት ነው። እና ድሮ ነበረና ወደ ቻናል ሳመጣ ወደ ዩቲዩበር ለመሆን ሳልቀሳቀስና ሳልሞካከር መጀመሪያ ፍቅር ይዞኝ ነበረ ናታን የሚሰራ ድራማ ላይ ማለት ነው። በዚህ አጋጣሚ ናታን በጣም የሚወድ ከተዋኖች ውስጥ በጣም የሚወድና ማከብር ልጅ ነው። የሱ ፓርቲ በጣም ይመቸኛል ነበረ። ከዶክተር እብርቃ ነበረ ከዶክተር እብርቃ ጋር ነው የሚሰሩና እዛ ድራማ ላይ እብርቃ ማን ነበረ ስሟ ጠፋብኝና የሷ ፍቅረኛ ነበረች ማለት ነው። ፍቅረኛ ነበሩ አዎ። እና እሱ መጥቶ ላድም ምንድነው አንተ ካለ ፍላጎትህ ነው ይዘህ የምትሄደው እንዴት ነው? የሷ ካለ ፍላጎታ እዛ ትሄዳለህ እላታል። በዛ ጊዜ ምን አገባ ፍቅረኛዬ ናት ኢትዮጵያዊ ምንድነው የምትለኝ? ስለዚህ እኔ በፍላጎቷ ይዞ የሚሄደው ፍቅረኛዬ ደግሞ የፈለኩ ነገር ማድረግ አልችልም ወይ ይላታል። እሷም
ንገሪ ስለው ከኋላው በቢላ እየወጋ ስላለ አዎ ፍቅረኛዬ ነው ብላ ትመልሳለች። ድራማው እያለቀ ግን ናታን ደግሞ ውሸት እንደሆነ በጭንቅላቷ እያወዛወዘች የነበረ የነገረችው ማለት ነው። ግን ምን ላድርጋት ነበረ የሚለውን ደግሞ ቀጣይ ቪዲዮ እንገናኛለን። እስከዛ ቤቱን ሽብረቅ ደመቅ እያረጋችሁ ስትጠብቁኝ ሁሉ መረጃ ላደርሳችሁ ይችላል። በዚህ አጋጣሚ ዲናና ባርኮት ያሰቡ ነገር ሳልሳካ ስለቀረ እኔ በጣም ከፍቶኛል። በጣም ተደስቻለሁ። ምክንያቱ አንድ ሰው ደህና ነገር ሲያስብና ደህና ነገር ደግሞ ለማድረግ ሲያስብ ይሳካል። አያችሁ ስኬትም ከሆነ እንደዚህ ነው። በአንድ ብቻ ሳይሆን ደግም እንዳለ መጥፎም አለ እንደ ሰው ማለት ነው። አንዳንድ ሰው ለሰው ጥሩ የሚያስቡ ከአፋቸው የሚወጣ እንደ ማር የሚጣፍጥ ሰው አለና እንደውም ደግሞ እንደ ሾኬም የሚወጋ አንደበትም አለ ማለት ነው። በሀገራችን ላይ ደግሞ ማለት ነው አብርሽ እኮ ተደኗል ማለት ነው። ዳኔ ወደ ሀሳቡ ወደ ጤንነቱን ተመልሷል። ግን ደግሞ ዛሬ እኔ ያየሁት ማለት ነው እና አመራጭ አደረገ ማለት ነው። ከማን ጋር ነው ብዙዬ? ቆይ ደህና ናት? እንዴት ናት? አልገባኝም። ጤነኛ ናት? እና ከማን ጋር እንደምትኖሪ እውነቱን ተናገር አላለችም? ለልጁ ማለት ነው። እንዴ ልጁ ህፃን አደረጋችሁ እንዴ? እሱ ከማን ጋር እንደሚኖር አልችልም መናገር ማሰብ በቃ መናገር አልችልም። እና ከማንም ጋር አይሆንም ተባረሩ አለች። እንትና ደግሞ አለቀሰችው። እናንተ ካላያችሁ እዩ ብዬ ነው። እና ቀጣይ ቪዲዮ እንገናኛለን። ከወሬም ከምኑም ባይ